ወደዳችሁም ጠላችሁም በዚህ ጦርነት ውስጥ ብቸኛ አሸናፊ ወይም ውጤታማ ሆኖ የሚጨርሰው ትራምፕ ወይም አሜሪካ ብቻ ነች። እንዴት እንደሆነ ላስረዳችሁ። ትናንትና በለቀኩት ቪዲዮ ላይ አንዳንድ የኢራን ደጋፊዎች ተጎራብጧቸዋል። እኔ ግን በዛ ቪዲዮ ላይ ማስተላለፍ የፈለኩት መልእክት የኢራንን የጦር አቅም አሳንሼ ወይም የሌሎቹን አሳድጌ አይደለም። ምክንያቱም የኢራን የጦር አቅም ማንም ሊደፍረው የማይችል እንደሆነ በዚህ በአንድ ወር ከምናምን የጦርነት ጊዜ ውስጥ አሳይታለች። ማንም ኢራንን ለማጥቃት ሲያስብ አንዴ ብቻ ሳይሆን 10 ጊዜ ደጋግሞ እንዲያስብ ነው ያደረገችው። ይህን ያህል ጠንካራ እንደሆነች ማንም የሚመሰክረው ጉዳይ ነው። ሳሎን ግን እኔ ላስተላልፍ የፈለኩትኝ የዚህ የጦርነት ዓላማ ምንድነው የሚል ነው። ብዙዎቻችን እንደምናስበው ትራምፕ ከእብደቱ የተነሳ በአንድ ቀን ብድግ ብሎ ተነስቶ ወይም ደግሞ እስራኤልን ብቻ ሰምቶ የገባበት ጦርነት አይደለም። አሜሪካ ለስንት ዓመት ስትመኝ የነበረው ወይም ደግሞ ራሱ ትራምፕ ለስንት ዓመት ሲመኘው የነበረው እንደነበረ ለማረጋገጥ ብዙ ሰርች ማድረግ አያስፈልግም። ገብታችሁ የትራምፕን የቀድሞ ኢንተርቪ ከ30 ምናምን ዓመት በፊት ያደረገውን ኢንተርቪ ማየት በቂ ነው። እዛ ላይ ሲመኝ የነበረው ነገር እንደነበረ ከኢራን ጋር በነበራቸው ከዚህ በፊት በነበረው ኢራን የአሜሪካን አምባሳደሮች አግታ በነበረችበት ሰዓት ላይ የነበረውን ሂደት እንዴት አድርጎ ሲያብራራው እንደነበረ ጊዜ ስለሌለ እሱን አልነካከውም። ነገር ግን ምንድነው ልላችሁ የፈለኩት የዚህ ጦርነት ዋና መነሻ እንደምናስበው በእስራኤልና በኢራን መካከል ያለ ኮንፍሊክት ሳይሆን አሜሪካ ራሷ ቀጥታ የምትፈልገው ጦርነት ነበረ። እንዴት ካላችሁ የመጀመሪያው መነሻው ለዚህ ጦርነት ምክንያት ምንድነው ቢባል ዘብሬክስ ነው። እንዴት ካላችሁኝ ዘብሬክስ የሚባለው ህብረት ከተገናኘ ጀምሮ የአሜሪካ በብዙ መንገድ ህልውናዋን ሉዝ እያደረገች የመጣችበት ሁኔታ ነው የምታየው። መጀመሪያው ፔትሮ ዶላር የሚባለው ፔትሮ ዶላር ብዙዎቻችሁ እንደምታውቁት በዓለም ላይ የሚሸጡ ማንኛውም የነዳጅ ግብይቶች ኢንተርናሽናል ግብይት የሚባል ጠቅላላ በዶላር ነበር። ያንን ዶላር በቀጥታ አሜሪካን ጠንካራ ሊያደርጋት የሚችል ትልቅ የኢኮኖሚዋ ዋና መሰረት ነው። ስለዚህ ዘብሬክስ የሚባሉት ከመጡ በኋላ ግን በጣም ትላልቅ ሀገሮች በኢኮኖሚ ጠንካራ የሚባሉ በህዝብ ብዛታቸውን በጣም ትልቅ የህዝብ ብዛት ያላቸው እንደ ቻይና እንደ ህንድ ያሉ ኢቭን ሳውዲ አረቢያ እንኳን ሳይቀር ነዳጇን በሎካል ከረንሲ which is ከቻይና ጋር በቻይና ከረንሲ ከሌሎችም ጋር ደግሞ በየራሳቸው ከረንሲ ለማድረግ ብዙ መንገዶች እየተጀመሩ እንደሆነ ያም ነገር ደግሞ ላይክ አንዳንድ ሀገሮች እርምጃ ወስደው ራሱ ወደዛ እንደገቡ የሚታወቅ ጉዳይ ነው። ይሄ ነገር ለአሜሪካ ትልቅ ስጋት ነው በጣም በብዙ መንገድ። አሁን ደግሞ እንደበፊቱ ልታስቆማቸው የማትችሉ ሀገሮች በስተዋል። በአቅማቸውም የጠነከሩ ኒኩሌር የታጠቁ ህብረቱም ደግሞ እርስ በርሳቸው በጣም እየተጠናከረ ስለሆነ ይሄንን ነገር እንዴት አድርጎ ነው መልሰው መቆጣጠር የሚቻለው የሚባለው ነገር ሲሰላ የመጀመሪያው አሜሪካ እርምጃ እንድትወስድ ያደረጋት ነገር ነዳጁ ላይ ስታዩ ዋና ዓለም ነዳጅ የሚያገኘው ከሚድል ኢስት ነው፣ ከሳውዲ አረቢያ ከካታር። ስለዚህ የመጀመሪያው እርምጃ ኢራንን አታክ ሲያደርጉ ሳውዲ አረቢያ ወይም ደግሞ ሚድል ኢስት ውስጥ ያሉ ሰላሞችን ማናጋት ነው። ቅድም እንደነገርኳችሁ ኢራን ያላት የጦር አቅም በጣም ኃይለኛ ስለሆነ ኢራንን አታክ ሲያደርጓት በአንድም በሌላም አጸፋውን የምትመልሰው የአሜሪካ ጦር ቤዞች ወይም ደግሞ የአሜሪካ ወዳጅ ሀገሮች የሚባሉትን ሚድል ኢስት ውስጥ ያሉትን ነው የምታጠቃው። ይሄንን ዛሬ አይደለም እነሱ የሚያውቁት። ጦርነቱን ከመጀመራቸው በፊት ይሄንን ቢያደርጉ ይሄ ነገር እንደሚፈጠር ጠንቅቀው ያውቁታል። ስለዚህ ኢራንን ሲያጠቋት ልክ እንደሚጠብቁት ኢራን ሌሎቹን ስታጠቃ ሌሎቹም ያጸፋ መልስ ሲመልሱ ሚድል ኢስት ውስጥ ያለ እድገት ሁሉ ፍሪዝ ያደርጋል ወይም ደግሞ የግብይት ስርዓቱ ንግዱ ሁሉ ይቆማል። ስለዚህ ያኛውን ለማረጋገጥ እንዲሁም ሌላ ምሳሌ እንድሰጣችሁ ከፈለጋችሁ ኢራን እንደዚህ የደበደበቻቸው እነ ሳውዲን እነ ካታርን እነ ዱባይን እንደዚህ የተቀጠቀጡ ትላልቅ የነዳጅ ማጣሪያዎቻቸው የተመታባቸው ያጸፋ መልስ የማይመልሱት እነሱ ስለገባቸው ነው። አንድ ጥይት ሲተኩሱ መስመሩ ወዴት እየሄደ እንደሆነ ወይም ደግሞ የአሜሪካ ትራፕ ውስጥ የአሜሪካ ወጥመር ውስጥ እንደሚገቡ ስለገባቸው አሜሪካና እሷ በተቻሉ መጠን ይጣሉ እንጂ እነሱ ያጸፋ መልስ አይመልሱም። ዓላማው ምን እንደሆነ ስለገባቸው። የአሜሪካ ዓላማ ግን ያ ጦርነት እየሰፋ ቀጠናውን ሁሉ ከተቆጣጠረና ልክ ቃል በቃል ባይዘዌ ትራምፕ ከብዙ ኢንተርቪው ስትሰሙት
እንደ ሌሎቹ ፖለቲከኛ ስላልሆነ ቢዝነስማን ስለሆነ አንዳንድ ለሚናገራቸው ንግግሮች ጥንቃቄ ስለማያደርግ ያመልጠውና ትክክለኛውን አጀንዳ ትሰሙታላችሁ። አሁን ወደ ድንጋይ ዘመን እንመልሳለን ሲል ኢራንን ብቻ አይደለም እንዳለ ሚድል ኢስትን ነው ወደ ድንጋይ ዘመን መመለስ የሚፈልጉት። ለምን ካላችሁኝ ቀደም እንደነገርኳችሁ ትልቁ ያለው የነዳጅ ግብይት ያለው ከሚድል ኢስት ውስጥ ነው፣ እነ ሳውዲ እነ ካታር። ስለዚህ እዛ ቦታ ላይ ያንን የንግድ መስመር ሰበሩት ማለት ወይም ደግሞ ከደህንነትም የተነሳ የነዳጅ ዲፖቸውም ሲመታ ማጣሪያውም ሲመታ ዩሮፕ በለው ቻይና በለው ህንድ በለው ጃፓን በለው ኢኮኖሚያቸው ትላልቅ የሆኑ አህጉራትም ሀገሮችም እየሄዱ ከሚድል ኢስት ነበር የሚወስዱት። ስለዚህ የእነሱን መስመር ቆረጡት ማለት በምን ምክንያት ይቆርጡታል? የመጀመሪያው እንዳልኳችሁ እዛ አካባቢ ላይ ደህንነት ስለሌለ የሆርሙዝ ሰርጥም ላይክ መተላለፍ ስለማይቻል ያንን መስመር ሲዘጉት ሌላ አማራጭ ነው እነዚህ ሀገሮች የሚያዩት። ለምን? ሴፍ ስላልሆነ ያ መስመር። ሁለተኛ ደግሞ ቀጥታም ኢራን ከነዚህ ሀገሮች ጋር ጦርነቱን እንዳሰቡት ታርጌታቸው ተሳክቶ ጦርነቱን ከከፈቱና እነሱም ከተመላለሱ እንደተጠበቀው የነዳጅ ማጣሪያቸው ይመታል። ነዳጅ ማውጣት የማይችሉበት ሲቹዌሽን ውስጥ ይፈጥራሉ ማለት ነው። ስለዚህ ያንን ፊታቸውን ወደ ሌላ ሀገር ሲያዞሩ አሜሪካ ያኔ ነዳጇን ታውጣለች ማለት ነው። ለስንት ዓመት ሪዘርቭ አድርጋ የነበረውን ያላትን ትልቅ የነዳጅ አቅም ስታወጣ እነዚህ የነገርኳችሁ ትላልቅ ሀገሮች ወደዱም ጠሉም ከዶላር ግብይት እንወጣለን ብለው መንገድ የጀመሩ ሁሉ መልሰው ወደ ዶላር ግብይት ለዚያውም ቀጥታ ከአሜሪካ ስር ይገባሉ ማለት ነው። ዩሮፕ በለው ቻይና በለው ህንድ በለው ጃፓን በለው ጠቅላላ። ሳውዲ ደግሞ ከቻይና ጋር ያላትን የነዳጅ ግብይት በራሷ በቻይና ገንዘብ ለማድረግ እያሰበች እንደሆነ ይህንን ነገር አሜሪካ ኢንፎርሜሽኑ አላት። ይህንን ወስና የገባችበት ጊዜ የአሜሪካ የፔትሮ ዶላር የሚባለው ጉዳይ ያበቃለታል። ስለዚህ የብሪክስ ጥምረት ለአሜሪካ ትልቅ ስጋት ይዞ የመጣው የንግድ ልውውጡን በዓለም ላይ የሚደረጉ ኢንተርናሽናል የሆኑ የንግድ ልውውጦች ሁሉ ከዶላር ውጪ የሚወጡበት ቻንስ እየሰፋ ነው የመጣው። ስለዚህ ዋናውን ቦታ ደግሞ የሚይዘው ዶላር ፔትሮ ከሆነ ነዳጁ ደግሞ ያለው ሚድል ኢስት ከሆነ ሚድል ኢስትን በጦርነት ከታመሰ ከዛ ጋር የሚደረግ ምንም አይነት ግብይት ስለማይኖር አሜሪካ በቀጥታ ነዳጇን አውጥታ ያልታጣ ያለችውን የዶላር ግብይት መልሰው ወደ ራሷ ታስገባለች። የመጀመሪያው አጀንዳ ይሄ ነው። በብሬክስ ምክንያት የተፈጠረ የአሜሪካ እቅድ እንጂ በኢራንና በእስራኤል መካከል ያለ ጦርነት አሜሪካ ልታግዝ የገባችበት ጦርነት አይደለም። ስለዚህ ባይ ኦል ሚንስ ነሰሰሪ ይህንን ጦርነት ከእስራኤል በላይ አሜሪካ ትፈልገዋለች፣ ወደዳችሁም ጠላችሁ። እኔ ትናንትና እየተናገርኩ ነበር። ሲስፋየር ሲባል ፍራጃይል የሆነ ሲስፋየር ነው። ኤኒታይም ሊሰበር ይችላል። 15 ቀንም አይቆይም። ከዛ በፊት ነው የሚያቆሙት እያልኩ እያወራሁኝ ነበረ። እንዳልኩትም ከተወሰኑ ሰዓታት በኋላ መንገዱም መልሶ ተዘጋ፣ ጦርነቱም እንደገና ተጀመረ። ይህንን ጦርነት አሜሪካ በጣም ትፈልገዋለች። ማንን? ሚድል ኢስትን ለማተራመስ። ሌላኛው ደግሞ ዱባይ እንኳን ሳይቀር በቱሪዝም ተቆጣጥራለ ያለችው ሚድል ኢስት ውስጥ ዱባይ ነች። ትልቅ የቱሪዝም መዳረሻ ነች። ያንን አካባቢ ቀጠናውን ሲበጠበጥ ቱሪስት ወደዛ መሄዱን ያቆማል። ስለዚህ ወደ ማን ይመጣል ማለት ነው? አቁሙ ወደ ነበረው ወደ ኖርዝ አሜሪካ ቱሪስት እንደገና መፍሰስ ይጀምራል። ሶሪ ስልክ ገብቶብኝ ነው መሃል ላይ ድምጼ ተቋርጦ የነበረው። ሙሉ ሐሳቤን በዩቲዩብ ላይ ስለመለቀው ዛሬ ታገኙታላችሁ። ከዚህ በላይ መናገር አልችልም፣ ኦልሬዲ ሰዓቴ እያለቀ ስለሆነ። ስለዚህ የቱሪዝሙን እንኳን መዳረሻ ወደ ኖርዝ አሜሪካ ፊቱን ያዞራል። ምክንያቱም ቀጠናው ስለተበጠበጠ ሰላም ስላልሆነ ማንም ለመዝናናት ወደዛ ቀጠና አይሄድም ማለት ነው። እንደፈለገውም እንዳልኳችሁ ቅድም ያመልጧል። ኢንተርቪው ላይ ወደ ድንጋይ ዘመን እንመልሳለን የሚለው ኢራንን ብቻ አይደለም ሚድል ኢስትን ነው። ስለዚህ የእነሱን እድገት ሁሉ ይገቱትና ወደ ኖርዝ አሜሪካ ፊታቸውን ያዞራሉ። ዩሮፕም እያመለጠ ነው ከአሜሪካ። ስለዚህ ዩሮፕም ሳይፈልግ በነዳጁ ምክንያት፣ በፈርትላይዘር ምክንያት፣ በተለያየ ምክንያት ብቻ ወደ ዶላር ግብይት እሱም ከአሜሪካ ስለሆነ ይገባል። ዘብሬክስ የሚባለው እየሄደበት ያለው መንገድ ደግሞ ለአሜሪካ ትልቅ ስጋት ስለሆነ መልሶ የፔትሮ የዶላር እንቅስቃሴውን መልሰው ሀያል መሆን የሚችሉበትን ከዚህ ጦርነት ነው የሚያወጡት። በሁለተኛ ዓለም ጦርነት አሜሪካ ሀያል ሆና እንደጨረሰች በዚህኛውም ጦርነት ሀያል ሆና የምትጨርስበትን እቅድ አስልተው ነው የገቡት ነው ማለት ነው።
እባካችሁ ድረሱልን በእስር ቤት የእናንተ እርዳታ ያስፈልገናል ይላሉ። ይህንን ያሉት አንዳንድ ኢትዮጵያውያን በእስር ቤት በተለይ ከትራምፕ አስተዳደር በኋላ ከወረቀት ጋር በተያያዘ በእስር ቤት በመቆያ ሆነው ኬዛቸውን እየተከታተሉ ያሉ ኢትዮጵያውያን የኢትዮጵያ ጠበቆች እባካችሁ ድረሱልን ይላሉ። ነገሩ እንዴት ነው? አንዳንድ ኢትዮጵያውያን የታሰሩ አሉ። ይሄንን በሚዲያ አድርስልን ያሉ የተጨነቁ ኢትዮጵያውያን ናቸው፣ ከእስር ቤት ማለት ነው። ስለዚህ ምንድነው እያሉ ያሉት? ፍቃድ ያላችሁ ጠበቆች የትኛውም ስቴት በየትኛውም ቦታ በጣም ትንሽዬ ነገር ትንሽዬ ማመልከቻ ነገር ወይም የሆነ ወረቀት ይሆናል ያንን አስገብተው እኛ ውጪ ሆነን ኬዛችንን መከታተል እንችላለን። እስር ቤት ሆነን ስራ ስለማንሰራ ለጠበቃ መክፈል አልቻልንም ነው አሁን ዋናው ነገር። ስለዚህ በጣም ያሳዝናል ያሉበት ሁኔታ ሲነግሩኝ። ስለዚህ እስር ቤት ሆነው ለጠበቃ መክፈል አይችሉም ስለማይሰሩ። እንግዲህ አንዳንዴ ደግሞ ጊዜ ጀርባውን አይስጣችሁና ውጪ ያሉ ብዙ ጓደኛ ብዙ ፍሬንድ ያላቸው ሰዎች እስር ቤት ከገቡ በኋላ ያው ማንም አይጠይቃችሁምና ብርም ገንዘብም ፈልገው ያንን ማድረግ አልቻሉምና እባካችሁ የምትችሉ ጠበቆች ካላችሁ ስለማምን ነው። ያው ኢትዮጵያውያንንም የሚያሰቃዩ ጠበቆች እንዳሉ ሁሉ ጥሩ ጠበቆች አሉ ብዬ ስለማምን ማለት ነውና በተቻላችሁ መጠን ይሄንን ማድረግ የምትችሉ ሰዎች ፍላጎት ያላችሁ ሰዎች ስልክ ሰጣችኋለሁ። ጠበቆች በውስጥ አውሩኝና እርዷቸው። አንድ ወገናችሁን በትንሽዬ ነገር መርዳት የምትችሉ ከሆነ ከእስር ቤት ብታወጧቸው እና ውጪ ሆነው ጉዳያቸውን ቢከታተሉ ብዬ እንደዛ አፒል ማድረግ ይቻላል የተባሉ ብዙ ነገሮች ያው ስለ ኬዙ ዲቴል እናንተ ስለምታውቁ ማለት ነው። ግን በጣም ቀላል ጠበቃ ብቻ መሆኑ ፍቃድ ያለው ብቻ በመሆኑ እነዛን ኢትዮጵያውያንን መታደግ እንደሚችሉ እነዚህ ልጆች ነው የነገሩኝ በስልክና የምትችሉ ጠበቆች ካላችሁ የትኛውም ስቴት መኖር ትችላላችሁ። ፕሊዝ በእናታችሁ ልጆቹን እርዷቸው። ግማሹ ልጆች ቤተሰብ ኢትዮጵያ ያሏቸው የሚረዱ ነበሩ። እዚህ ብዙ ሰው የሚያውቃቸው ብዙ ሰው የሚወዳቸው ግን ያው እዛ ሆነው ምንም ማድረግ አልቻሉምና ያሉበት ሁኔታ በጣም አሳዛኝ ነው። ስለዚህ የምትችሉ ጠበቆች በውስጥ ጻፉልኝ። ቀጥታ የነሱን ጓደኞች አገናኟችሁና ማድረግ ያለባችሁን ይነግሯችኋል ማለት ነው። እኔ ማድረግ እችላለሁ፣ እኔ መርዳት እችላለሁ የራሴን ወገን እስር ቤት ያሉ ማለት ይሄን ጊዜ እንዲያልፍላቸው ማለት ነውና ይሄን አድርጉ ፕሊዝ። አመሰግናለሁ። መልካም ጊዜ። አሁን የምንገኘው ሰላም ኤክስፕረስ በሲልቨር ስፕሪንግ ሜሪላንድ ዋና ኦፊሳቸው ነው። ሰላም ኤክስፕረስ ህጋዊና በኢትዮጵያ ብሔራዊ ባንክ እውቅና የተሰጠው የሐዋላ አገልግሎት የሚሰጥ የሐዋላ መላኪያ ማለት። አድራሻዎቻችን በሁሉም የናዝሬት የገበያ ማዕከል። ለበለጠ መረጃ በስልክ ቁጥር 301 768 6895 ወይም 240 531 26